አሸንፈን ደስ ብሎናል ይበለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልሐምዱሊላህ። ሀይሚ ትችላለሽ ስንል በምክንያት ነው። ምን አለ ደህና አርገሽ ቀጥ አርገሻቸው በሆነ ምን አለ ኬኩም በደም ቁርስርስ አርገሹ በሆነ ሀይሚኮ የነካ የለውም በረካ አሉ። እኔ ዛሬ በብሩኬ በጣም ተናድጄበታለሁ። ለምን ካላችሁ ለምንድን ነው ህዩን ጠርቷት የመጣው? ምን አስበህ ነው? ነገሩ አንተ አይደለህም ጤናኛ የምንለው ሰው ነው ጠርቷት የመጣ ህዩን ማለት ነው። ራስተው ልጅ እኔ ልጅ በጣም ነበር የምወደው። አሁን ግን ልጠላው ትንሽ ነው የቀረኝ። ለምን ካላችሁ እንዴት ነው ህዩን ጠርቷት የሚመጣ? ህዩንም ጠርቶ ሀይሚንም ጠርቶ አስባችሁታል? እና ይህ ነገር መስተካከል አለበት። በሁለተኛ ደረጃ ደግሞ ሀይሚ ምንም ያጠፋችው ጥፋት የለም። ሀይሚ በለፋችበት ሀይሚን ትባለችበት እችኛዋ ደንቆሮ ልትመታ ልትበላ አትችልም። ገባችሁ? እችኛዋ ወፍ ዘራሽ ማለት ነው። ወፍ ዘራሽ መታ ልትበላ አትችልም። ሀይሚ በሰራችው ነገር ሀይሚ ስንት ዋጋ ከፍላ ሀይሚ ለዚህ ሁሉ ደረጃ ያበቃችሁ ሀይሚ ናት። ገባችሁ? አሁን ግን ብልጢት መታ ልትበላ ማነሽ አንቺ? እና ዛሬ እኔ በሀይሚ ቦታ ብሆን ማለት ነው ከምሬ ነው የምነግራችሁ ልጅቱን ሀዩን ነው እዩን የምትባለውን አጋጭቼ ነበር ምጥላት። ለምን ካላችሁ መሆን የሌለበት ነገር እየሆነ ነው ያለው። ምክንያቱም ሀይሚ በለፋሽበት ሀይሚ ስንት ዋጋ በከፈለችበት ሀይሚ ስንት ነገር ባረገችበት እችኛዋ ወፍ ዘራሽ መታ ህይወታቸውን ልትበጠብጥ አስባችሁታል? እኔ ብሩኬን ፈታ ላደርገው። ከምኑ ነው ፈታ የምታደርጊው? ከምኑ እንዲህ 300 ሺህ ለመግባቱ ሰበብ እኮ ከዚህ የብሩኬን እንደዚህ ካሁኑ ደረጃ ያደረሰችው እኮ አንቺ ሳትሆኝ ሀይሚ ናት። ሀይሚ ገባችሁ? ሀይሚ እየከፈለሽ ስንት ዋጋ ካደረሰሽ በኋላ አንቺ መተሽ ልትበይ አፈርቢ ማለት ነው። መተሽ ልትሰለቅጭ። ስለዚህ ከሀይሚና ከብሩኬ አሁንም ቢሆን ከህይወታቸው ውጪ። በቃ አለቀ ደቀቀ። ውጪ። ሰው ሲጠላሽ ወቂ። ሰው አልወደደሽም፣ ሰው አልተቀበለሽም፣ ሰው ምንም አላረገሽም አይደለ? ስለዚህ ውጭ ከህይወታቸው። ለምንድን ነው በግዴታ እኔን ውደዱኝ በግዴታ እኔ ያለው የምትይ? ለምንድን ነው? አሁን እኮ አንቺ ራስሽን እያስናቅሽ ነው ሀዩ ማለት ነው። ራስሽን እያስናቅሽ ነው። በሁለተኛ ደረጃ ደግሞ ባሌ ብለሽ ያመጣሽው አንቺ ነሽ የላክሽው፣ አንቺ ራስሽ ማለት ነው። ምክንያቱም መረጃው ደርሶናል። አንቺ ራስሽ ልከሽ በብሩኬ በየዋህ ደካማው ጎን ገብተሽ ይህን ነገር ማድረግ ፈልገሽ ነበር፣ ተሳካልሽ። ስለዚህ ይህ ነው። ሀይሚ ደግሞ ብሩኬን አትልቀቂ። ብሩኬ ለዚች ደንቆሮ መልቀቅ የለብሽም። ምክንያቱም እች ልጅ ወዳ ፈቅዳ ፈልጋ ነው እየበጠበጠቻቸው ያለ እናንተን ህይወት። ስለዚህ በእናንተ ህይወት ደግሞ እናንተ ነው መወሰን ያለባችሁ እንጂ ማንም እየመጣ መወሰን የለበትም። ይህን ነገር ማስተካከል አለባችሁ። አንቺና ብሩኬ ሁለታችሁ ቁጭ ብላችሁ አስባችሁበት አልማችሁበት ማስተካከል አለባችሁ። ምክንያቱም ሌባ ላመሉ ዳቦ ይልሳል ይላል ያገሬ ሰው። እች ልጅ ወዳ ፈቅዳ ፈልጋም የእናንተን ህይወት እየበጠበጠች እናንተ ደግሞ ቦታ ልሰጧት አይገባም። እናንተ አሁን ቦታ እየሰጣችኋት ነው ያላችሁ። ገባችሁ? ቦታ ባሰጧት ኑረው እች ልጅ እዚህ ደረጃ አደርስም ነበር። አንደኛ የልጁን አባት የላከችው ለብሩኬ እሷ ለምን ብር ከፍለው 10 ሺህ ብር። ገባችሁ? ይህን ሁሉ ነገር እየሰራሽ ያለችው ማን ነው? ህዩ ናት። ህዩና የሆነ አንድ እባብ አለ። ስለዚህ እናንተ ለምንድን ነው በራሳችሁ ህይወት በራሳችሁ ነገር በራሳችሁ ላይፍ ሰው አስገብታችሁ በዚህ ደረጃ የምትበጠበጡት? ለምንድን ነው ራሳችሁን ኮንትሮል የማታደርጉት? ለምንድን ነው ራሳችሁን የማታስከብሩት? እንዴ እናንተ እኮ ራሳችሁን ማስከበር ያለባችሁ እኮ እናንተ ራሳችሁ ናችሁ። ትናንትና አልፈልግም ተባብላችሁ ሂዳችሁ ዛሬ ህዩ መምጣት ምንድን ነው ማለት አላማው ምንድን ነው? አልገባኝም። አላማው ሂሳቡ ሀሳቡ ምንድን ነው? አልገባንም። ስለዚህ ህዩ የምትባለውን ደንቆሮኛ ማየት አንፈልግም። አስጠልታናለሽ። ስለዚህ ፕሊስ ከቻላችሁ አስወጡልን ከህይወታችሁ። አንፈልጋትም። ምክንያቱም ከፍትፍቱ ፊቱ ይላል ያገሬ ሰው። በጣም ማታስፈልግ ማለት በቃ በትዳር ላይ ዝሙትን የምታስፋፋ ናት ህዩ ማለት። ገባችሁ? ቀለበት ያሰረ ወንድ ጋር መታ ፍቅረኛዬ ነህ ካንተ አርግዣለሁ እያለሽ መታ እየተበጠረቀሽ እናንተ ራሱ እሷን ይዛችሁ መምጣታችሁ በጣም ነው ዛሬ ያናደዳችሁ። ለምን እች ልጅኛ አንፈልጋትም፣ ማየት ራሱ አንፈልግም። ገባችሁ? ስለዚህ እናንተ ለምንድን ነው በዚህ ደረጃ ራሳችሁን የምታወርዱ?
ራሳችሁን ለምንድነው ኮንትሮል ማታረጉ? ለምንድነው ራሳችሁን ማታስከብሩ? ለምንድነው በዚህ ደረጃ ማንም ሰው እየመጣ የሚዘባበትባችሁ? ይሄ ለሃይሚና ለብሩኬ አድርሶልኝ ገባችሁ? ለምን ካላችሁ የነሱን ክፍተት የነሱ ማንነት የነሱን ውድቀት እነሱ እየተመኙ እነሱ ግን እስካሁን ድረስ አልባነኑም። ሃይሚና ብሩኬ እስካሁን የዋህ ናቸው። ለምን ሆይ እንዴ በእንትን እቺ ብልጥ በኋላችሁ መታ ብልጥ ስትሆን እናንተ ለምንድነው ሞኝ የምትሆኑት? ለምንድነው በዚህ ደረጃ እሷን የምታምኗት? ለምንድነው በዚህ ደረጃ የምትሏት? እሷ እኮ የእናንተን ህይወት ለመበጥበጥ ነው። አሁን ደግሞ ዛሬ በጣም ያናደደች ብሩኬን ላዝናናው መጥቼ አስባችሁታል? ላዝናናው መጥቼ ከምኑ ነው የምታዝናናው? ምን ሆኗል ብሩኬ? እየበላ እየጠጣ እየተነፈሰ ነው አይደለ? ጤና አለ፣ ወጣት ነው፣ እየሰራ ነው። ስለዚህ ለምንድነው እቺ ደንቆሮ የምትመጣው? እቺ ደንቆሮ ለምንድነው የምትመጣው እንዴ? አንፈልጋትም፣ በቃ አንፈልጋትም። ምክንያቱም ህዝቡ አይፈልጋትም። ህዩ የምትባለው ከናንተ ጋር አትስራ አንፈልጋትም ብለን በግልጽ ነገርናችሁ፣ በውስጥ ነገርናችሁ፣ አስነገርናችሁ፣ ሽማግሌ ላክነባችሁ። ለምንድነው እናንተኛን ማሰሙን? እሷ ለእናንተ ህይወት ምስቅልቅል ለማድረግ ተልካ የመጣሽ ሚዳቋናት ብለን ነገርናችሁ፣ አስነገርናችሁ፣ ሽማግሌ ላክነባችሁ። ለምንድነው ማሰሙት? ለምንድነው በራሳችሁ ጊዜ ራሳችሁ የምትናቁት? ለምንድነው በራሳችሁ በትዳራችሁ ላይ እያሾፋችሁ ያለው እንዴ? ሃይሚና ብሩኬ ተጠንቀቁ። ከምሬ ነው የምነግራችሁ። ለምን እሷ እንደዚህ ናት፣ እሷ እንደዚህ ናት፣ እሷ እንደዚህ ናት፣ እሷ እንደዚህ ናት እያልን እኛ መረጃ እያመጣንላችሁ፣ እናንተ ግን እስካሁን ንቃት ላይ ናችሁ። ስለዚህ ይሄ ነገር መስተካከል አለበት። አለቀ ደቀቀ፣ መስተካከል አለበት። ምክንያቱም እቺ ህዩ የምትባለው ላሊበላ ማለት ነው፣ ላሊበላ የላሊበላ ልጅ ማለት ነው። ሰው ንቀት አለባት። ገባችሁ? ሁለተኛ ደግሞ ምንድነው ሃይሚ ምንም አታመጣም፣ ብሩኬ ምንም ማያመጡም። በየዋህነት ገብቼ ሁለቱን አለያያለሁ እያለሽ እየዛተሽ ነው። ለምንድነው እናንተ በዚህ ደረጃ ሞኝ የምትሆኑት? ለምንድነው በዚህ ደረጃ በቃ እኔ አላቅም። እናንተ ለምንድነው እኛን የምታናድዱን? እኛ እኮ ለእናንተ ብለን ነው አይደለ ከስንት ሰው ጋር እየተጣላን ያለው። ለምንድነው እናንተ እንትን የማትሉት? የማይገባችሁ ለምንድነው? እኛ ከስንት ሰው ጋር እኮ ተባላል ለእናንተ ብለን። ለምንድነው እናንተ እኛን የማትረዱን? ስለዚህ ነገር መስተካከል አለበት ውዶቼ፣ ከምሬ ነው የምነግራችሁ። እንዴት ሰው በዚህ ደረጃ እንዴት እንትን ይሆናል? ከኋላችሁ መታ ብልጥ ስትሆን እሷ እኮ ከኋላችሁ መታ እኮ ብልጥ ሆነሽ እንዴት አድርጋ እናንተ ማጣላት እንዳለባት፣ እንዴት አድርጋ ምን አይነት ሰው መላክ እንዳለባት፣ እንዴት አድርጋ ምን ማድረግ እንዳለባት እሷ ከናንተ በኋላ መታ የናንተን ህይወት ለማበጣበጥ በዚህ ደረጃ በዚህ ተንኮል በዚህ ስራ እየሄደች እናንተ ግን እስካሁን ከዛው ላይ ናችሁ፣ አልባነናችሁባትም። ለምንድነው የምትቀበሏት ነው ዛሬ እኔ ጥያቄውን ለሁለታችሁ ነው የምጠይቃችሁ። ምክንያቱም ሁለታችሁ ነው ዛሬ ተቀበላችኋት። ራስታው ልጅ ደግሞ ለዚች ከዚች ጋር እየሰራ እንደገና ዛች ጋር መስራት አይጠበቅብም። እኔ መልካም ልጅ ተመስለኝ ነበር። ገባ? ካልሆነ ግን ስላንተ ደግሞ ራሱ መረጃ መሰብሰብ ይጠበቅብናል ማለት ነው። እና አንዳንድ በቃ እኔ አላቅም። ገባችሁ? የዛሬው እንትን እኔ በጣም ነው ያናደደኝ። በጣም ነው ያናደደኝ። መሆን የለበትም። እና አንዳንዴ ፕሊስ ማወቅ አለባችሁ እናንተ የትኛው ሰው ነው ከናንተ ጋር ያለ፣ የትኛው ሰው ነው የሚወዳችሁ፣ የትኛው ሰው ነው ለናንተ የሚቆረቆረው፣ የትኛው ሰው ነው ለናንተ ጥሩ ሰው ጓደኛ ማወቅ አለባችሁ። ዝም ብላችሁ ፕሊስ ሃይሚና ብሩኬ አትሞኙ፣ እኛንም አታናድዱን። ምክንያቱም እናንተ እንደሱ ስትሆኑ እኛ እንናደዳለን። ለምን? ስለምንወዳችሁ፣ እናንተ እንዳትለያዩ ስለምንፈልግ፣ እናንተ አብራችሁ አንድ ሆናችሁ ሰርታችሁ ትልቅ ደረጃ እንድደርሱ ስለምንፈልግ ነው አይደለ እየተጨቃጨቅን ያለው። እንዲያውም እኛ እንደናንተ ሰብስክራይብ የለንም። ለናንተ እየሰራን ለናንተ እያገለገልን አንድ ቀን ሸርታችሁልን አታውቁም። ስለዚህ ፕሊስ ከእንደዚህ አይነት ነገር ውጡ። ሃይሚዬ ደግሞ ራስሽን ጠብቂ፣ ብሩኬም እንደዛው። ሃይሚም ብሩኬም ራሳችሁን ጠብቁ። በጎናችሁ ሚዳቋ ተሰብስቧል። እናንተን ለመብላት፣ እናንተን ለማወጥ፣ እናንተን ለመለያየት የተሰበሰበ ብዙ ሚዳቋ አለ። ስለዚህ ከዚህ አጀንዳ ከዚህ እንትን ውጡ። ራሳችሁን ኮንትሮል አድርጉ።
ምክንያቱም እኛ ዝም ከምንል እንናገር ብለን ነው የምንነግራችሁ እንጂ መረጃውን በውስጥ ነግረናችኋል። ምን አይነት ሴራ ምን አይነት ስራ እየተሰራባችሁ እንደሆነ አድርሰንላችኋል። አለቀ ደቀቀ። ሼር አድርጉት በፈጣሪ